ነገር በቃ እንግዲህ በዚህ ሁኔታ ነው ያለችበት። በጣም የደስታ እንባ ነው የምናየው ነገር። በጣም ያ ሁሉ ሲወራ የነበረው ከሰውነት ውጪ ወጣለች እንደዚህ በቃ ሞት ነው የሚተርፋት ብለው ሲነግሩን የነበረው አላሁ ታናሽሽ ነው ታላቅሽ ነው حلك سر عند الله የሞትን ሰንሰለት የሰበረው የምህረትና የእዝነት ኃይል ከ13 ዓመት በኋላ የተገኘው ድንቅ ነፃነትና የወላጆች እቅፍ አልহামዱሊላህ ረብል ዓለሚን مسيانا لله سبحانه وتعالى يقبل. فمن شرح الله صدره للإسلام فهو على نور من ربه. አልሐምዱሊላህ ረብል ዓለሚን እህታችን ሌላ ኑር ሰርቦ በሰላም ወደ እናት ሀገሯ ኢትዮጵያ መታለች። እጅግ በጣም ነው ደስ የሚለው። የሞት ፍርድ ተፈርዶባት እንግዲህ ሌላን ሁላችሁም ታውቃታላችሁ። በሳውዲ አረቢያ ለ13 ዓመታት ነው እንግዲህ እስር ቤት የተቀመጠችው። እንግዲህ ገንዘቡ ከተዋጣ ራሱ ከ2-3 ዓመታት በላይ ነው እስር ቤት የቆየችው ማለት ነው። ሌላ እንደዚህ ሆናለች፣ ሌላ እንደዚህ ሆናለች ያልተባለችው ነገር የለም። ነገር ግን አልሐምዱሊላህ ረብል ዓለሚን በሰላም እናት አባቷ ጋር እንዲሁም ደግሞ ወዳጅ ዘመዶቿ ጋር የኢትዮጵያ ሕዝብ ጋር በሰላም ተቀላቅላለች። ዛሬ ነበረ እንግዲህ አዲስ አበባ አቀባበል ያደረጉላት። ይህን ቪዲዮ ሙሉ ነበር ስከታተል የነበረው። እጅግ በጣም ነው ያለቀስኩት። እጅግ በጣም ነው ልቤን የነካው። እንኳን አላህ ለዚች ለተከበረው ቀን አደረሰሽ። ደግሞ አላህ በሰላም ወደ እናት ሀገርሽ በሰላም አስገባሽ። እንኳን ደስ ያለሽ፣ እንኳን ደስ ያላችሁ መላው የኢትዮጵያን ሕዝብ ለማለት እወዳለሁ። አልሐምዱሊላህ ረብል ዓለሚን። እስኪ ይህንን ቪዲዮ እንመልከት እና ሁላችሁም ደስታችሁን እንድትገልጹ ፈልጋለሁ። አላሁ አክበር። ከአላህ መቼም ቢሆን ተስፋ ልንቆርጥ አይገባም። በቃ እንግዲህ በዚህ ሁኔታ ነው ያለችበት። በጣም የደስታ እንባ ነው የምናየው ነገር። እባክህን አንተም በራሱ ተረጋጋ። ስለዚህ እህታችን በሰላም እንግዲህ ማግኘታችን አንዳንድ ጊዜ በጣም ያ ሁሉ ሲወራ የነበረው ከሰውነት ውጪ ወጣለች እንደዚህ በቃ ሞት ነው የሚተርፋት ብለው ሲነግሩን የነበረው ያ ሁሉ ነገር ምንም እንደምታዩት እንደማንኛውም ጤነኛ ሆና ነው ያገኘናትና እንግዲህ ከዚህ በኋላ በደንብ ተረጋግታ ደግሞ እናንተንም የምታገኝ ይሆናል። ትልቁ ነገሯ ኢጃቤ ከላይ ላይ ወረደ፣ እንደዚህ ተሆንኩኝ፣ በቃ እንዲሆንኩኝ፣ ሰላቴን እንዲያላልኩም አጠቃላይ ግን ግንኙነቷ ከፈጣሪ ጋር የተገናኘ ነገር ነውና ኢንቴንሽናሊ አሁን ያለ የነበረችበት ነገር ስለሆነ እንደዚህ ነው። በተረፈ ደግሞ እናት አባቶቿ በማግኘት እና ይሄን ነው። እሺ ወንድም ካሌድ ሚዩት አድርግልን። ኦኬ ሶ አሁን እየሄዱ ያሉት ሌላኛዋን ጓደኛዋን ለማምጣት ነው። እናመሰግናለን። እሺ ዚዞ ባሌ ተናገር ወንድም፣ ሚዩትን አንስተህ ድል እንስጥህ። እሱሽ አመሰግናለሁ። ሁላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እሱሽ አንተ ላይፍ ከከፈትክ ጀምሮ አሁን እኛ ስተሰርላት ሻርፕ ታናሽሽ ነው ታላቅሽ ነው? ታላቅ ማሻአላ። ሌላ ለካ ትንሽ ነሽ፣ ልጅ ናት ለካ። ከድር ታናሽሽ ነው ታላቅሽ? ያው አንዳንድ ነገሩ ከመስመር ወጥቼ ማወራው እንትኗን አቴንሽኗን ለመያዝ ነው። ቢዚ የምትሆንበት ዳይቨርት ለማድረግ ነው። ሌላ ከድር ታናሽሽ? አረረረረረረ በቃ በሉ። አሁን ቅድም ያረጋችሁላት ዚክር በሉላት። በሉ እንዲህ ከሳመች ዚክር በሉላት። ቁጭ ማሉ በሉላት። አሁን ያው ከቀልቧ ሆና በደንብ በሉ ሰላም ለባላ ወላሂ ትችላለች። በሉ አሁን አባት በጣም በቃ ደስታዬ ሊያልቅ አልቻለም። ደስታዬን መቆጣጠር አልቻልኩም ነው ያለች። አንተ በደምብ ተርጉም ካለች
እስኪ ለዛ ነው እንትን ማለት የአባቷን ዚያራ ይበሉት። እሺ ስለዚህ አባቷ እሺ ነው ትንሽ በሉልኝ። በነገራችን ላይ ተስፍሽ አንተን አሁን የምትተረጉምልን በኦሮምኛ ነው የሚሉት። አይ ቁጭ በል ለምን እርሶ በሉላቸው ሊሰሙ ነው። ወይ ቁጭ በል ቁጭ በሉና በሉላቸው በሉ ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ሁሉ ታረጋለች። እሺ ሰላተል ሽኩር እንስገድ። አሁን አንቺ አዲስ ሆነብሻል። አብሽር ያው አላህ ነው ሁሉ። አሁን ትልቁ ምንድነው መሰለ ያው በደም ሙቤ እንትን ይላል። እናንተ ናችሁ እንደ ፈጣሪ እኔ ምኑን ለመፈጣር ትሰግዳላችሁ? ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ ሰግድላችኋለሁ እንዲህ ላረጋችሁ። እኔ ነው መስገድ ያለብኝ ማመስገን ያለብኝ ነው። ኢንሻአላህ እንግዲህ ሰላተል እና ሰላተል ሽኩር እና ደግሞ ያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለነበረ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር አንድ ሁለት ቀን የመረጋጋት ነገር እዚህ አብራ ስትተኛም ስትውልም እንደገናም ደግሞ በቃ ትለቃለች። አብሽር 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 በቃ ይሄ ነው እንግዲህ ያለው። እንዴት ነው ደስታው? አልሐምዱሊላህ አልሐምዱሊላህ። እንግዲህ ያው እናታችን ፋዘር ሰብዩ እንዴት ነው? የልብ ምት እንዴት ነው? በጣም ጨምሯል። አልሐምዱሊላህ በጣም ደስ የሌላ ኑር ሰባጎት ናቸው። ያው አልሐምዱሊላህ። አባቴ እንዴት ነው? አዎ እንዴት ነው ዛሬ? ደስተኛ እኔ ራሱ ማውራው እየጠፋኝ ነው። ደስ ብሎታል? አልሐምዱሊላህ። ይሄ ደግሞ ከድር ነው። ከድሩ የሌላ ኑር ሰብ ወንድም ነው እሱ ደግሞ። እንዴት ነው? እንዴት ታየዋለህ? አዎ በደጋግ ኢትዮጵያውያን ይሄን ለውጥ አይተናል። አልሐምዱሊላህ አልሐምዱሊላህ። ደስታው ለሁሉም ይደርሳል። ደግሞ እህታችንን ለማየት ደግሞ ወቅተናል። እነሱ አጎቶቻቸው ናቸው። ማዘር ከዚህ አሉ። እናቷና እህቷ ያው እንዳልኳችሁ ኤርፖርት ስን ያለ ነው ኢትዮጵያ አየር መንገድ። በዚህ አጋጣሚ እንግዲህ ኢትዮጵያ አየር መንገድን ሳላመሰግን ማለፍ አልፈልግም። ማሻአላህ ደስ ይላል ወላሂ። አልሐምዱሊላህ አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ። እና በቃ አሁን ውስጥ እንግባና አልሐምዱሊላህ በቪአይፒ ነው የገባ ነው። በቪአይፒ ያው ሴኩሪቲ ያደረጉ ማሜ ወይ ምን ተሰማ? አልሐምዱሊላህ ወላሂ በጣም ደስታ ወላሂ አልሐምዱሊላህ አልሐምዱሊላህ ሱማ አልሐምዱሊላህ። እንኳን ለዚያ በቃን ወላሂ ተደሰት።
ወላሂ ደስታችሁ ሙሉ ይሁን። ይሄን ላሳየን ጌታ ክብር ምስጋና ይገባል። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ። እስካት ድረስ አቡ አሚራ ወላሂ ሪቴት እያደረገኝ ነው። ወላሂ አቤ እየተንቀጠቀጠ አልሐምዱሊላህ ወላሂ አይ ሀብሽራ ልንገባ ነው ወደ ውስጥ እንግዲህ እናመሰግናለን። እንቀጥላለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሀባይብ እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን አላህ ሽኩር ይገባው። እህታችን ሌላ ብርሰቦ በሰላም ገብታለች። ተቀበለናት ቤተሰቦቿ ጋር በመኪና ልከናቸዋል። ትንሽ ደግሞ ሲረጋጉ ቤተሰቦቹን እንሰማለን የሚሉትን ሆነስሊ ግን አላህ የሚያውቀው ትንሽ ይከብድ ነበር እዚህ አካባቢ የነበረው ሁኔታ ማለት አልሐምዱሊላህ ልጃችን ትሞታለች ብሎ ተጠብቆ የነበሩ እናትና አባት እህትና ወንድሞች እና እናትና አባት እህትና ወንድሞች ልጃቸው ህያው ሆና አልሐምዱሊላህ ረብል ዓለሚን ልጃቸው ገብታላቸዋለች። ልጃቸው አስገብተዋል። አልሐምዱሊላህ ይሄን ሁሉ ላደረጋችሁት ወንድሞች ምስጋና ይላቀረ ነው። በሌላ ቪዲዮ መለሳለሁ። ምን የምትለው ነገር አለ? ወላሂ ትንሽ የነበረው ነገር ስሜት ይረብሻል። ሰላም ገብታለች አልሐምዱሊላህ። እኔ ምን ነገራች ነው ውስጥ ጥሩ አይደለም፣ ስሜት ይረብሻል። በሉ ሀባይቢ ሁላችሁንም ላላ ብዬወዳችኋለሁ። በሌላ ቪዲዮ እንገናኛለን። አመሰግናለሁ። ሹክራን። ሰላም አለይኩም። አልሐምዱሊላህ ረብል ዓለሚን ምስጋና ለአላህ ሱብሓነሁ ወተዓላ ይገባው። እያንዳንዳችሁ ከሀገር ውስጥም ከሀገር ውጭም ሆናችሁ ለእህታችን ሌላ ኑር ሰቦ ለህይወቷ መትረፍ ሰበብ ለመሆን በገንዘባችሁ በዱዓችሁ በምትችሉት ነገር በሙሉ ከጎናችን የቆማችሁ በሙሉ አላህ ሱብሓነሁ ወተዓላ ጀዛአችሁን ይክፈላችሁ። ሌላ ሙስሊም፣ ክርስቲያን፣ ፕሮቴስታንት፣ ኢትዮጵያዊ፣ አረብ፣ ኤርትራዊ ያልተሳተፈባት ሰው የለም እሷን ለማትረፍ። ይሄ ደግሞ አላህ ሱብሓነሁ ወተዓላ ያደረገው ነው። ይሄንን ማየት ምን ያህል ያስደስታል። እናትና አባት ልጃቸውን እቅፋቸው ላይ ሲይዙ የኢትዮጵያ መሬት ከዛ ሁላ በላይ አላህ ሱብሓነሁ ወተዓላ አንስቶላት ከህዝቧ ጋር መገናኘት ቀላል ነገር አይደለም። ሁላችሁም አላህ ሱብሓነሁ ወተዓላ አጅራችሁን ይክፈላችሁ። የኔ ጌታ ሱብሓነሁ ወተዓላ ምስጋና ይገባው። አልሐምዱሊላህ ረብል ዓለሚን። እዚህ ላይ የተሳተፋችሁ በሙሉ የተባበራችሁ ኢትዮጵያ ኤምባሲ፣ ውጭ ጉዳይ ሚኒስቴር፣ እኔ ማንን ጠርቼ ማንን ተዋለሁ። ኢትዮጵያ ኤርላይንስ ትላንትና በላይ ህዝቡ የለፋበትን የታገለበትን ሙሉ ፕሮግራሙ ሲተላለፍ ፍቃድ ሰጥተው የለፉበትን ህዝቡ እህታችንን ስንቀበል አሳዩ ፈቅደው። ሰውን የማያመሰግን አላህን ሱብሓነሁ ወተዓላ ያመሰግንም አይደል የተባለው። እጅግ በጣም እናመሰግናችኋለን። እህታችንን መጨረሻውን አላህ ሱብሓነሁ ወተዓላ ያስተካክልላት። አልሐምዱሊላህ። የሞትን ሰንሰለት የሰበረው የምህረትና የእዝነት ኃይል ከ13 ዓመት በኋላ የተገኘው ድንቅ ነፃነትና የወላጆች እቅፍ ከምንም በላይ ታላቅ የሆነ የፈጣሪን ተአምርና የምህረት ኃይል የሚያሳይ ነው። እንደሚታወቀው እህታችን ሌላ በግድያ ወንጀል ተከሳ ለሞት ፍርድ ተበይኖባት የነበረችው እቺ እህታችን ከ13 ዓመታት የጽኑ እስራት የሞት ጥላ በኋላ ዛሬ በነፃነት ወጥታ ከወላጆቿ ጋር ለመቀላቀል በመብቃቷ የሰው ልጅ ተስፋ በሚቆርጥበት ቦታ ላይ አላሁ ተዓላ ባሪያውን እንደማይረሳ ትልቅ ማሳያና ትልቅ ምስክርነት ነው። ታዲያ ይህ ክስተት የሰው ፍርድና የጨለማው ዘመን ምን ያህል ቢበረታም በእምነትና በትዕግስት የሚደረግ ዱዓ የሞትን ሰንሰለት ሰብሮ ህያውነትን ማደስ እንደሚችል በተግባር ያሳየ
ታላቅ መንፈሳዊ ብርታት ነው። ዛሬ ላይ መከራው አብቅቶ ከቤተሰቦቿ ጋር የተገናኘችበት ይህ ቅጽበት በማንኛውም የህይወት ፈተና ውስጥ ላለ ሰው ተስፋ ለመቁረጥንና የፈጣሪን ታማኝነት የሚሰብክ ኃያል መልእክትም አለው። ይህ ብቻም አይደለም። ለ13 ዓመታት ቤተሰብ በጉጉትና በናፍቆት ሲጠብቋት የነበረችው ልጃቸውን በማግኘት በእንባና በለቅሶ ሲቀበሏትኝ እጅጉን የሚያስደስት ነው። አልহামዱሊላሂ ረቢል ዓለሚን። ታዳኛ የሰው ልጆችን ማመስገን ያለብንን ሰዎች ማመስገን አለብን ብዬ አስባለሁኝ። የሳውዲ መንግስትና እንዲሁም የሟቾች ቤተሰቦች እጅግ አድርገን እናመሰግናለን። አላህ ያክብራችሁ። እንዲሁም ኢትዮጵያውያንንና ኤርትራውያንን በሌላ ጉዳይ ያልተጨነቀ ያላዘነ ከትንሽ እስከ ትልቅ ከአዋቂ ከአባቶች ከመሻይኾች እንዲሁም ከእምነት አባቶች በተጨማሪ በጣም ብዙ ሰዎች በጭንቅ ላይ ነበራችሁና እጅግ አድርገን እናመሰግናለን። እንኳንም ደስ ያላችሁ። አልহামዱሊላህ አላህ ይህንን ቀን በማሳየቱ እጅግ አድርገን እናመሰግናለን። አልহামዱሊላሂ ረቢል ዓለሚን። የሌላ እናትና አባት አላህ ሀያታችሁን አርዝሞ ልጃችሁን ባይናችሁ በማየታችሁ እጅጉን ደስ ብሎናል። አልহামዱሊላሂ ረቢል ዓለሚን። እንኳን ደስ ያላችሁ። አላህዬ የኔ ጌታ አልহামዱሊላህ። ከዚህ ውጭ ሌላ ምንም ማለት አንችልም። ጌታዬ ምስጋና ይገባህ። አልহামዱሊላሂ ረቢል ዓለሚን።